መለስ ናፈቀን እኮ ና እንጂ ተመለስ። አንተ ስትሄድ አብይ አህመድ መጣ፣ የንጹሃንን ደም ቁጭ ብሎ የሚጠጣ ሐዘን እፍረት ማይሰማው የሆነ አይን አውጣ። እሱ ላይ ወደቀች የመጨረሻችን ዕጣ። ና እንጂ መለስ ና ከመቃብር ውጣ፣ ለዚህ ገዳይ መንግሥት ሰይፍህን መዛህ አውጣ። ስለ እውነቱ መለስ ያልናፈቀው ሰው የለም። መለስ ዜናዊ አብዛኞቻችንን ናፍቆናል። ምክንያቱም ደግሞ ከዚህ ቀደም የምናውቃትን ሰላማዊዋን ኢትዮጵያን አተናታል። አሁን ላይ ኢትዮጵያ የንጹሃን ዜጎች ደም የሚፈስበት፣ ንጹሃን ዜጎች በቀን የሚታገቱበት፣ በቀን ውስጥ ከቦታ ቦታ መንቀሳቀስ የከበደበት፣ ከዛም አልፎ ደግሞ የኑሮ ውድነቱ ከምንም በላይ ህዝቡን በድህነት አጉብጦ የሚገኝበት ከባድ ወቅት ላይ እንገኛለን። በተለይ ደግሞ ይሄ 8 ዓመት ለመግለጽ የሚከብድ ከዚህ ቀደም አፋኝ ነው ወይም ደግሞ 27 ዓመት በሙሉ በጨለማ አኖሮናል ብለን ያልነውን መለስ ዜናዊን ልንናፍቅ ተገደናል። ህዝቡ በአጠቃላይ መለስ ዜናዊ እባክህ ተመለስ፣ ኢትዮጵያ ሰላማችንን አጣች፣ ኢትዮጵያ ሰላሟን አጣለች፣ ምናልባትም በእጅ ያዙት ሆኖብን ከዚህ በፊት አልገባህንም፣ አሁን ግን ገብተህናል፣ ካንተ ባሰ መጥቶ እየጨፈጨፈን ነው፣ እየገደለን ነው፣ ድህነቱን መቋቋም ተስኖናል በሚል ህዝቡ በከፍተኛ ሁኔታ ብሶቱን እየገለጸ ይገኛል። በዚህ 8 ዓመት ውስጥ በኢትዮጵያ ውስጥ ታይቶ የማይታወቅ ግፍና በደል የለም። በተለይ ደግሞ በዓለም ታይቶ የማይታወቅ ግፍና በደል በዚህ በ8 ዓመት ውስጥ በኢትዮጵያ ውስጥ ተመልክተናል። የእናት ሆድ ተቀዶ የህፃን ልጅ ስትወጣ ተመልክተናል። ማንነት ላይ ያነጣጠሩ መጠነ ሰፊ ግድያዎች፣ በቤተ እምነት ላይ ያነጣጠሩ መጠነ ሰፊ ግድያዎች፣ እገታዎች ተባብሰው የቀጠሉበት አደገኛ ጊዜ። ህዝቡ ወይም ደግሞ ንጹሃን ዜጎች በታጣቂዎች ይታገታሉ፣ ከዛም አልፎ ደግሞ በመንግስት ይታገታሉ። አገሪቷ በወንበዴዎች በታጣቂዎችና መንግስት ነኝ አስተዳድራቸዋለሁ ብሎ በሚል መንግስት እዳዋን እየበላች ትገኛለች። የመለስ ዜናዊ ጥቅም ያልገባው ህዝብ መለስ ዜናዊን በጨለማ ቆይቶናል፣ 27 ዓመት በሙሉ በጨለማ ውስጥ ገዝቶናል፣ አምባገነን ሆኖብናል ሲል የቆየ ህዝብ አሁን ላይ ግን አደባባይ ወጥቶ መለስ ዜናዊ እባክህ ተመለስ፣ አሁን ገብተህናል፣ ናና ይህንን ገዳይ መንግስት አስወግድልን እያለ ሲማጸን እንመለከታለን። ኢትዮጵያ አሁን ላይ ያለችበት አሁናዊ ሁኔታ የከፋ ነው። አንተ ትተህን ስትሄድ ሰላምም ሄደች ትታን፣ መጥተው አባረራት አብይ አህመድ ሰይጣን። ተደፈረች እኮ ቤተ ክርስቲያናችን፣ ተገድለው አለቁ ካህናቶቻችን፣ እየታረዱ ነው ንጹሃን አማኞቻችን። ና እንጂ መለስ ና ሰላማዊው መንግስታችን። ሰው ሲጠፋ ሲሰደድ ሲታነቅ፣ ሰው እየሞተ ለዝምባባ የሚጨነቅ፣ ህዝብ በድሮን እየተጨፈጨፈ ተቃጥሎ እያረረ፣ ብልጽግና ምን ያረጋል ያሳፍራል። ኧረ ብልጽግናንን ኢትዮጵያን እያሳደግናት ነው። ኢትዮጵያ እየለመለመች ነው። ኢትዮጵያ በዓለም ላይ አሉ ከሚባሉ ቅንጡ ከተሞች መካከል አንዷ እየሆነች ነው። ቅንጡ ሀገራት መካከል አንዷ እየሆነች ነው በሚል በብልጽግና ሰዎች በኩል በተደጋጋሚ ይገለጻል፣ ይደሰኮራል፣ እንዲሁ የፖለቲካ ትንታኔ ይሰጥበታል። እውነታው ግን ያ አይደለም። አሁን ላይ በኢትዮጵያ ውስጥ ህዝቡ ከዚህ ቀደም ወይም በመለስ ዜናዊ ዘመን የጨለማው ጊዜ በሚባልበት 27 ዓመት ውስጥም በቀን ውስጥ በትንሹ ከ3 እስከ 4 ጊዜ የሚመገበው ህዝብ አሁን በድህነት እየማቀቀ በዕለት ውስጥ አንድ ጊዜ እንኳን መመገብ ተስኖት እከኩን እያከከ ይገኛል። በቀን ውስጥ አንዴ መብላት ቅንጦት የሆነባት ኢትዮጵያ በሰላም ወጥቶ መግባት አይቻልም። ከዛም አልፎ ደግሞ እገታዎች፣ ግድያዎች፣ የእርስ በርስ ጦርነቶች ተባብሰው የቀጠሉበት አስከፊ ጊዜ ላይ እንገኛለን። የፌደራል መንግስቱ ዋና ዋና ከተሞችን እና አዲስ አበባን እንዲሁም ደግሞ ሌሎች ትልልቅ የሚባሉ ዋና ዋና ከተሞችን ብቻ ይዞ እየበለጸግን ነው፣ እያደግን ነው። ብልጽግናችንና እድገታችን የማይታያቸው ማየት ስለማትፈልጉ ነው ወይም ደግሞ ያለ ማየት ችግር ስላለባችሁ ነው በሚል ህዝቡ የሚያሳልፈውን የመመገብ፣ ህዝቡ የሚያሳልፈውን የደህንነት፣ ህዝቡ የሚያሳልፈውን
የሰቆቃ የእገታና የግድያ ጊዜያቶች ሁነቶችን ውሸት ነው፣ አይናችሁን ግለጡ፣ ኢትዮጵያ አድጋለች፣ ኢትዮጵያ እየለመለመች ነው በሚል አደባባዩ ላይ ችግኝ እየተከለ በንጹሃን ዜጎች ደምም እየታጠቡ ይገኛሉ። ታዲያ ይሄ ህዝብ አሁን ላይ ደግሞ መለስ ዜናዊ ተመለሰልን ብሎ ቢል የሚደንቅ አይደለም። የብልጽግና ሰዎችም ቢሆኑ አላወቃችሁንም፣ አልገባናችሁም፣ ለእናንተ የምንመጥን አይደለንም፣ ምናልባትም እኛ የምንገባው ለእናንተ ሳይሆን ለወደፊቱ ትውልድ ነው፣ እኛ ገብተናችሁ ቢሆን ከኛ ጋር እድገታችሁን ታጣጥሙ ነበር በሚል በተደጋጋሚ ይገልጻሉ። እንግዲህ ከቦታ ቦታ ተንቀሳቅሶ መስራት፣ ከቦታ ቦታ ተንቀሳቅሶ መነገድ የማይቻልበት ጊዜ፣ ከዛም አልፎ ደግሞ በኦሮሚያ፣ በአማራ እንዲሁ በትግራይና በሌሎች ክልሎችም ወንድም ከወንድሙ እየተገዳደለ ባለበት በዚህ ጊዜ የንጹሃን ዜጎች ግድያ እንዲሁ ደግሞ አፈሳ ተባብሶ በቀጠለበት በዚህ ጊዜ ላይ የብልጽግና ሰዎች ግን አይናችሁን ግለጡ፣ ኢትዮጵያ እያደገች ነው፣ ኢትዮጵያ ደህየች ብላችሁ የምትሉት አይናችሁን ስለጨፈናችሁ ነው ብለው ይላሉ። ከዛም አልፎ አሁን ላይ በኢትዮጵያ ውስጥ የምበላው ወጣው ድህነቱን መቋቋም አልቻልኩኝም ብሎ ማለት በፖለቲካ ወንጀል ነው። ምክንያቱም ደግሞ ኢትዮጵያ እያደገች ነው፣ ኢትዮጵያ በከፍተኛ ሁኔታ እየበለጸገች ትገኛለች፣ ደህየን የምትሉ ሰዎች ሆን ብላችሁ የኢትዮጵያን ገጽታ ለማበላሸት ብላችሁ ነው በሚል በወንጀል ሊጠየቁ ይችላሉ። እንግዲህ አገሪቱ በከፍተኛ ሁኔታ የምትሆነው አታ ውጥንቅጥ ውስጥ ነው የምትገኘው። አብይ አህመድ ፈጣሪ ጣልህ ወደማትወጣበት ወጥመድ። እንግዲህ ይሄ ህዝብ በቀጥታ አደባባይ ወጥቶ መለስ ዜናዊ ናፈከን ናለን፣ የምንሆነው አተናል፣ ካንተ በኋላ የመጣው መንግስት ሰላማችንን ነስቶናል፣ የኑሮ ውድነቱን መቋቋም አልቻልንም፣ በድሮን እየተጨፈጨፈን እንገኛለን፣ እባክህ ተመለስና ይህንን አገዛዝ ከስልጣን አስወግድልን በሚል ሲማጸን ትመለከታላችሁ። የዚህ ወጣት ንግግር እንደ ቀልድ የሚታይ አይደለም። የዚህ ወጣት ምኞት፣ የዚህ ወጣት ፍላጎት፣ የዚህ ወጣት አንደበት ሙሉ ለሙሉ የኢትዮጵያ ህዝብ አንደበት ነው ብሎ ማለት ይቻላል። ምክንያቱም ደግሞ አሁን ላይ በኢትዮጵያ እንደ ልብ መንቀሳቀስ አይቻልም። ከዛም አልፎ የንጹሃን ዜጎች ግድያም ቢሆን ተባብሶ የቀጠለበት ጊዜ ላይ ነው የምንገኘው። ህዝቡ በአጠቃላይ የሚይዘው የሚጨብጠው አጥቶ አገሪቱ አሁን ላይ ያለችበት ሁኔታም ቢሆን በከፍተኛ ሁኔታ ውጥንቅጥ ውስጥ ይገኛል። አድማጮቻችን ስለምትከታተሉን ከልብ አመሰገንን። በቀጣይ ቪዲዮ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን አለን።